እና እድሜውን እንድጨርስ ኮላ ዜሮ ነው ደግሞ ነገም ተነጉዳ ማለት ነው። ከወጣቱ ጋር ተሰልፈ ከዛ እንደዚህ አይነት ምን ስላለ ወጥቼ ምናምን የሚለው ነበር ቴርቆ መጠየቅ ነበር። ግራ ገብቶ ይሆናል እዛ ስለተገኘ። እንዴት አደራችሁ? ሰላም አደራችሁ? ማታ አቃሰበርኩ እንዴት ነበር ማታ? ጋር ያያዙት ስላሉ ቃሉ በጣም እንትን ካለ ደጋግሞ ስላሉት ነው። በስም ባላቸው ለምሳሌ ሰሞኑን ደግሞ ሳምሩ ታዩ ዛሬ አንድ ማህበራዊ ሚዲያ ላይ ይልብስታው ያው ናይዳ ወጥቼ እስከ ጎር እኔ እንደዚህ ለብሼ ሳይ ሌሎቹ መቼስ ይሳቀቃሉ። ያንተ ወደ ዛን መሄድ ያን ገጠር ነበር እንደዚህ የልማትን በአንተ በኩል ማስነገር በአንተ የኪነ ጥበብ ባለሙያ በኩል የፖለቲካውንም የዝናውንም ዓለም ማስነገር እንደ ጥቅም ያዩታል። ለዚህ ደግሞ ሙያውን በቀላሉ ይሸጣል። አንዱ የሆነው በዚህ ዘመን ከፖለቲካውም ከመንግስትም ያልተናነሰ ከፍ ያለ ዝና ስለነበረው እዛ ቦታ ተገኘ። ወይ አያጅቦ ሁለት ነው ጥያቄ። ታሰረ እኮ ብለውኝ በለው እንዲህ አይነቱ መድረክ ላይ መገኘት ለአንተ እንደመለጠፍ፣ በዚህ በኩል ደግሞ በመንግስትም በምንም ልማቱን ማወደስ ያንተ የኪነ ጥበብ ሙያ ውስጥ እነሱ የካድሬ ቋንቋ ስለሆነ ያላቸው አንተ አርቲስቲክሊ አድርገህ አሁኑ መናገርን ተከናይበታል። ተሰራ አሁን የተፈታከው ለምን ነው? ስልክ ስደውልልህ ስልክ ስለው የውሸት ስልክ የሰጠኝ እሱም ደግሞ የሌላ ሰው ስልክ ነው። ይህ ሁለቱ በጣም የተለያየ ነገር ነው። እነዛ የሚለጠፉት የሌላ ሰው ስልክ ነው የሰጠኝ። ሰው የሚያየዋል መታየት ስለሆነ ስራችን መተዳደራችን መታየት ስለሆነ ብዙም የሚያስደንቅ አይደለም። ምንድን ነው ግን የሆነው? እኔ ሰፈሬ ነው የምኖርበት ሰፈር ነው የምኖርበት ሰፈር ሚቲንግ አለ፣ ምንድን ነው ስብሰባ አለ። እንደ ለሚኩራ ነው እንትናችን ምንድን ነው ክፍለ ከተማችን ቦቴ ምን የምትሰራው ለምን የወረዳችን ዋና ስራ አስፈጻሚ ከሌሎች ስራ ኃላፊዎች ጋር ተሰብስበው ቤት መጥተው ነው የለው ዛሬ ቆንጆኛል እና ደውሎ ነው የጠየቀኝ። እንደዚህ ነገር አለ፣ ሾርት ኖቲስ ነው ነገር እንዴት ይሆናል? አይ በቃ ጠዋት መጥተህ የአካባቢያችንን ነገር ምናምን እንትን እንድትል እና ከኛ ሰፈር ከወረዳ 9 እንድትገኝልን እንፈልጋለን። ሌሎችም አሉ የሚገኙ ሰዎች አንተ እንድትሆን እንፈልጋለን እና እንዳትቀራ። ይሄ በኖሪያዬ ነው የተናገርኩ ደግሞ ትክክለኛው ነገር። እኔ ዛሬ 99 ነው ምናምን የገባሁት እዛ ሰፈር 1999 18 እንዳታረገ ስገባ የምሬን ነው የምልህ 12 ምናምን በቃ የጅብ ሩጫ ምናምን ወጥተህ ለመግባት ምናምን በጣም አስቸጋሪ የሆነ ሰፈር ነበር። አሁን ጥሩ ሆኗል። ያየሁት ነገር ነው። በሬ ላይ ያለ ቤቴን ሁሉ አጥራችንን በግማሽ ግቢያችንን አፍርሶ ነው የተሰራው መንገዱ። ይህንን መናገር የምታየው ነገር መናገር ያደ ነው ለእኔ ኮሪደር ልማቱንም በለው የትኛውንም ልማት ማድነቅ ጥሩ ነው። የኪነት ኗሪም ስለሆንክ ከህዝቡም ጋር ስለምትውል መጋፋቱን ታያለህ። የኑሮ ውድነቱ መቼም አለ እኔ ጋር ያለው ባይሆንም፣ ነገር ግን የመጣው የሄደው የመንግስት ስርዓት አንተን እኮ የሚፈልግህ እኮ በመንግስት ስርዓት እኮ ለምሳሌ ከባድ የሚሆነው ከአንደኛው ከኤክስ ሂዊድሮን ምን ታደርጋለች ሜጋ ከዋይ ወደዚህ እንደሱ ምን ይሆኑ አሉ እያየናቸው ነው። ሂዊድሮን እሷ ለም ጥያቄው ምን እያደረግሽ ነው? አርቲስት ስትሆን የአርቲስት በሰላም ነው ሂዊድሮን የመጣች አርቲስቶች ድሮ ተመልከት ከእነሱ ጋር ለመፎካከር እያየው ነው በሏት። እሺ ነፍሳቸውን ይማርና እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አይደሉ? እንዲህ ሲጠሩ ነው ደስ ይላቸው። እኔም እንደዚህ ስጠራቸው ነው ደስ ይላቸው። እሳቸው አሜን። እሳቸው በጃንሆይ ጊዜ ቤተመንግስት ነበሩ፣ በደርግም ጊዜ ቤተመንግስት ነበሩ፣ በኢህአዴግም ጊዜ ቤተመንግስት ነበሩ። ክብር ናቸው። እንደገና የውጭ ድርሰቶችን ምናምን ስታነብ የእኛ ምንም ሀገር አንዳንዶቹን እንደ በደንብ የገባቸው ምን ለምን ነው ያላችሁት ያለ ትልቅ ግብዣ ላይ ጀነራሎች፣ አድሚራሎች፣ ሚኒስትሮች፣ አምባሳደሮች፣ ከፍተኛ የኪነ ጥበብ ሰዎች፣ ሰዓሊያን፣ ደራሲያን ምናምን ተገኝተዋል ምናምን ይባላል እና እኛ ደግሞ ለዚህ
ሀገር እንግዲህ ከሰራነው ነገር አንጻር አርቲስቶች ሲባል ከፊት ስለሆነ ትጠራለህ የትም ቦታ። የትላንትናውን ቪዲዮ በእናታችሁ የመጨረሻ ቪዲዮ ይልክ የዛሬ መጨማን ነው ሄጄ ላይ ያለው ተደብቀ ገደል ውስጥ ቁጭ በል ምንድን ነው እንደሱ እንደማይታይ የሚያነሱትን ሰዎች ልንገር። የሎሬቱን ለምሳሌ ጠቀስክልኝ። እሳቸው ቤተመንግስት ሺህ ጊዜ የሚገቡት አንዴ በታወቀ ሙያቸው፣ እሳቸውን ደግሞ በዚህ ተከብረው ማለት ነው የሚጠሩት። እሳቸውን ደግሞ እናቴን ያገባ ሁሉ አባቴ ነው በሚል እዛች ቦታ ላይ የተቀመጠ ሀገርን የሚመራ የግድ የሀገር መሪ ነው በሚል እምነት አክብረው ይሄዳሉ። ሲሄዱም ሲወጡም ሎሬትነታቸውን ይዘው ነው። ሰራዊት ፍቅሬ አርቲስቱ ለማወደስ ነው፣ ለቅኔ ነው። እኛ አንደኛ ቅኔ ለማወደስ ምናምን አይደለም። እኛ የምንሰራው ስራ ምንድን ነው? እሳቸው የሚሰሩት ስራ አለ፣ እኛ የምንሰራው ስራ አለ። አንዳንድ ጊዜ ለስራ ስትፈለግ የምንሰራው ስራ የምትችለውን ስጠይቅ ብዙ ጊዜ ተናግሬያለሁ። አሁን እዚህ ጋር ማንሳት ብዙ አልፈልግም። ፓርቲ እንትን ምናምን የሚባል ነገር አይደለም። እኔ ሀገር ለሚባል ነገር እሰራለሁ። ሀገርን ደግሞ ሪፕሬዘንት የሚያደርግ መንግስት ነው። ይሄ እኔ እኮ የመንግስት ነገር በፍጹም መስማት ማየት ምንም አልፈልግም። እንዴ አንደኛ ትጠራለህ፣ በቃ አይከብድም። የእውነት ለመናገር አሁን እንደዚህ ነኝ ማለት አያስፈልግም። ሌላ ሰው ቢያወራ ጥሩ ነው። የሚያወራ ስራ የለም ነው የማወራለን። ምክንያቱም ሌላ ሁሉ በቃ ጥግ ላይ ቆሙ ምናምን በቃ ይህን ተረብሶ አንሶላ እናንተ ምድርሰ ተሸፋፍኖ ቁጭ ብሎ የሆነ መድረክ ላይ ብቻ እንደዚህ አይደለም። እኔ ማምነው እኔ ሀገር ለምትባለው ነገር ድሮም እኮ እንሰራለን። ሀገር ለምትባል ነገር እኮ እኛ ዘምተናል። ለህዝቡ የውሃ ጉድጓድ ሊቆፈርልን ነው፣ እንትን ሊመጣልን ነው፣ እንደዚህ ሊሆን ነው የሚለው ለሚመለከተን ጉዳይ እንሰራለን። የእንደዚህ ጉዳይ ይሄ ነው ማኒፌስቶ እንደዚህ ነው እንትኑ እንደዚህ ነው እሱ የሚሰሩት ስራ ስላሉ በደንብ የተሳካላቸው። እኛ ግን ይህንን ነው የምንሰራው። ይህንን መስራት ለምን እንትን እንደሆነ አሁን እኮ እኛ ለእንጀራ እናወጥ ለምናምን አይደለም የምንሰራው። አሁን እኮ ለእንትን ነው የምንሰራው አይደለ? የሆነ ለሌጋሲ ነገር ነው የምንሰራው እውነት ለመናገር እና ዝም ብለህ ሳሙናና ሰንደል እያስተዋወቅ እድሜን ፈጅተህ ይህን ጥበብ ሰው ላይ ከህዝቡ አይመጣም ነው። Ich habe mich da nicht in Gefahr gefühlt, weil ich zu jung war. Ich habe noch nie vorher so eine Art von Schmerz gehabt. አይመጣውም ከቤቶች አይመጣውም። የሆነ ነገር ትንሽ የተራመደ ነገር መስራት አለ። አብዛኛው ስራ በነፃ የምትሰራው አሁን እዛ በየሚቲንጉ ላይ ምናምን ምሽም እንደ ጉልቻ ዝም ብለህ ቁጭ አትልም። ነካህን ሀሳብ መስጠት አለበት። ያንን ሀሳብ ስትሰጥ እንዲሆነ በዚህ ገባ በዚህ ወጣ እንግዲህ ልቦና ይስጣቸው እንዳለ ለስንቱ ልቦና ተለምነን እንችላለን። ልቦና ቢስ ወደ አብዛኛው ሰው ስለዚህ ለሱ ለእንጀራና ወጥ አይደለም፣ ለቀለብና ጉርስም አይደለም። እኛ ምንሰራው የሆነ ነገር ጥሎ ለማለፍ ነው። ያ ምንድን ነው ጥለን ለማለፍ የምትሰራው ምንድን ነው የሚነገር ነገር ከሆነ እንድትነግረኝ ብዬ ነው። ከመገኘት ከሆነ ማስታወቂያ ከመስራት እንደዚህ አይነት ቦታዎች ላይ መገኘትን እንደምንቆጥረው ነው ብዬ ነው። እንደዚህ አይነት ቦታ መገኘት እና ስራዎች እየሰራ ያላቸው ያሉ ነው። እነሱ የወጡ ጊዜ እንግዲህ ማየት ነው። ግን እዚህ ቦታ ላይ ተገኝተን ተከብረህ ስትጠራ ተከብረህ ሰው እዚህ የእኛን ሰው ወክሎ ወይም ደግሞ ከእነሱ ውስጥ አንድ ሁለት ሰው ሶስት ሰው ወይም የተወሰነ ሰው ይመረጥ ሲባል ሄደህ መገኘት አንድ ነገር ነው። አሁን ለሌጋሲ የሚሰራውን ስራ ካልተደናቀፈ በእንደዚህ አይነት ነገር ያኛው እንደዚህ አንድ ነገር ስትል እንዲህ ምናምን የሚሆን ከሆነ የራስ ጉዳይ ብለህ ትተዋለህ። አንዳንዴ ብዙም በቃ እንዲህ የሚያስብል ከሆነ የራሱ ጉዳይ ልትል ትችላለህ። አለበለዚያ ግን ይሄ ሀሳብ እንትን ካለ ጥሩ ሆነ እንሰራለን። ለምሳሌ አሁን ይሄ ቅድም ያልኩህ የማህበራዊ ሚዲያው ማህበር እሱ አሁን ሊሰራ ያሰበው ትልልቅ ጉዳይ አለ። ይሁን ሲ ነገናት ነው እንሳቅ ሪኮርድ ሊሚያለውን እንዴ አጨቅጭግኝ ምን አባቱ አለም 9 አይሞላም ሊበት ምናልባት
አይምሮ እኮ እንትን ይፈልጋል፣ መዝናናት ይፈልጋል እኮ። እንዲህ አድርጌ አሟላለሁ። አንቺ አለቃ መናጀሬ ብትሆኚ በቃ እንቅልፍ ነው የምታሳጭ። የአረብ ጌታ አልጮህ ከመንግስት ጋር ምን ያህል ትሰራለህ? አሁን ጠንቅር ይበል ሲበል ከመንግስት ጋር ቅዳሜ እኮ ነው ከመንግስት ጋር የምንሰራው ስራ። እኔ ዓርብና ቅዳሜ ቢኖረኝ እንትን ነው የምሄደው ቫኬሽን አልወጥቼ ሰኞ እገባለሁ። የተወሰነ ሀገራችንን ህብረተሰቡን ሊያግዝ የሚችል ነገር ካለ መንግስትን የምናግዘውለን እንሰራለን። ሰላማዊ የሆነ በቃ እንደሱ አይነት ስራ ላይ ለመስራት ብዙ የሚገርም ነገር አይደለም። እንሰራለን ስራ። አንዳንዴ በዚህ ልክ መናገር አለብህ። ገባ? ሁሉም አሁን አንገቱን ደፍቶ እንትን ያለው አሁን ምን ስለሆነ እንደሆነ አላውቅም። የሆነ የፈራው ነገር አለ። ፈርቶ ዳር ቆሞ ምናምን መግባት ይፈልጋል፣ ግን ፈርቷል። ገብተን እናሳየው። በቃ እኛ ሶሻል ሚዲያውን ገብተን እናሳየው። አንተ እኮ ዋና ቦታ እኮ ልብስን አውላልቀህ ራቁትህን የምትገባው ለምንድን ነው? ሁሉም ሰው ስላውላለቀ አይደል? አለበለዚያ እንደዚህ ለብሰህ ብትሄድ የሰው መሳቂያ ነው የምትሆን። በአንተ እድሜ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራ። በፍጹም ከልጅ ልጅ ጋር አይደል የምትዋኘው? ምን ችግር አለ? ትዋኛለህ። ተንድ በየዋኛ ሂድ እስኪ ሽማግሌ እኮ ልጁን ሲያስዋኝ እኮ ነው እንዳይሰጥ ነገር ወንዝ እንዳይወስደው ውሃ እንዳይወስደው እያንሳፈፈ የሚያስዋኙ እኮ አያቱ ወይም ቅድመ አያቱ አንድ ሰው ድረስ መዋኘት እስካልቻለ ድረስ እሱ መጀመሪያ መዋስ መግባት የለም። አሁን ያለው በፖለቲካውም ያሉት በቢዝነሱም ስም ያላቸው ሰዎች ብዙ ጊዜ መዋያ ድርጅትን ማስተዋወቅ፣ ፖሊሲያቸውን ማስተዋወቅ፣ ይህን መንግስትም ሶሻል ሚዲያው ይጠቀማል በደንብ። በሶሻል ሚዲያው ያሉ ሰዎችን ያከብራል፣ ይቀርባል። እስቲ ጋላሪ ሙሉልኝ ይሄዳችሁ። ይሄ አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዴግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሀሳብ ይዣለሁ። እኔ ብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5-10 ዓመት መራ እቅዱ ላይ ያስቀምጦ ሆነ አላውቅም። ከአንተ ነው የምሰማው። እኔ ቅድም ነገርኩህ። ለምን መንግስት እንደምትሉ አይገባኝም። እኛ ተለጥፎ ብዙ ሀሳብ ምን ያስለጥፈናል ከመንግስት ጋር? እኛ በቂ የሆነ ጊዜ የለንም እኮ ስራ ለመስራት። በጣም ብዙ ሀብታም ደንበኞች አሉን እኮ። በፊትም የምንሰራው ከነሱ ጋር ነው፣ አሁንም የምንሰራው ከነሱ ጋር ነው፣ ነገም የምንሰራው ከነሱ ጋር። እነዛ ሰዎች ደግሞ ሌላ ሰው መስለሻል። ሲያምርብሽ በጣም አምሮብሻል። እኔ ቆይቼ በሜካፕ ስላያቸው ነው ፋስት ከ6 ወር በኋላ ማለት ነው። ኦኬ ለዛ ነው። በስማም በጣም አምሮብሻል። በጣም ያ ታንክሽን ቴንክ ማማዬ። ጠፋሽ አለው በቃ ዝም ብሎ አዝግ ሆነ እኮ እዚህ አካባቢ አንድ አይነት ነገር። እኔ ደግሞ እኮ ፈርተሽ መስሎኝ ነበረ አንቺም እንዳትያዥ። ለምኑ? እኔ የፈራ ዘመድም የለኝ። ቲክቶክ ላይ ምን አሉ መሰለሽ? ቲክቶክ ላይ በቃ አረ በስማም፣ አረ ጭራሽ እኔ እዛ ነገር የለውበትም። ሲቀጥል እኔ ፈርቼም አላውቅም። እኔ አሊባ አሜሪካን እኮ ያችን ሚኒስ ከርትሽን አስቀምጠሽ ግቢ፣ ካልሆነ ኢትዮጵያ ስትገቢ ትያዣለሽ። የትኛዋን አለች እንዴ ሚኒስ ከርት? ደግሞ ያችን ምትለብሻት አጭር ነገር ትወጃለሽ እንዴ? ለዛ ነው ያቆሙት። አቆሙ በቃ። ታዲያስ እኮ የት ነበር? እኔ እኮ ብዙ እኮ አልሰማም። አይስዌር ባይ ዘ ዌይ ጂጂ እኔ ላይክ እኔ እኮ አልሰማሁም ምናምን ከሚሉት ሰው አይደለሁም። እኔ አይስዌር ነው ከሰማሁም ስትሬን ነው ማወራው፣ ካልሰማው ግን አልሰማውም። ያው ማሜ እንደታሰረ ምናምን እሱ ምናምን አለ ወሬው፣ ግን ይሄ ዲፕ እየሰማው አይደለም። ዓለም እየሰማ አሁን እኮ ብታይ መጀመሪያም እኮ ተናግረናል። ይሄ ነገር ቀዝቀዝ ይበል ብለን እኮ ተናግረናል።
ያው አብረን ነበርና ስናወራ ነበር። ስፒሪቹዋል የሚባል ነገር አለ ነው። አንዳንዴ ፊልም የምታረጊው ነገር ትንሽ ያዙት ይባላል። አንዳንድ ሰዎች ልባቸው ንጹህ ከሆነ የሚመጣው ነገር ይታወቃቸዋል። የሰው ልጅ አፉ ሳይሆን ልቡ ነው የሚያየው ፈጣሪና አንዳንዴ እኔ አሁን ላስት 2-3 መንዝ በተከታታይ የገባው አይተሽኝ ከሆነ ለእኔ ኢንጆይመንት ነው። ለአንዳንዱ እንደ ስካር ነው የሚያየው ግን በቃ ኢንጆይ ያደረገው ነበረ እየተከታተልኩ ላይ የለም ዝም ብሎ በቃ ደስ ይለኛል ፈን ማድረግ ምናምን እና ግን ዝም ብዬ ውስጤ በቃ አስጠላኝ። አንዳንዴ እኮ ይክንፌል ይነግርሻል የሚመጣ ነገር እና ነው ትንሽ ይሄ ነገር ወዴት እየሄደ ነው? መጠጡም እየበዛ ነው። ማቀዝቀዝ አለብሽ ማምዬ ብዬ አየር ያስኩኝ ለራሴ ማለት ነው። ገባሽ? እና የሚመጣ ነገር ይታወቃል ዝም ብሎ ሁሉ ሰው ሲያንጨበጭብልሽ አይ ኖ እኛ አበሻ ዝም ብሎ ተፈጥሯችን ሲንጨበጨብልን ደስ ይለናል። ግን ደግሞ እንዳልሽው ባድ ስፒሪቹዋል አለው እኔ የጊዜ ጉዳይ ነው ለመውደቅ እና ብዙ ሲንጨበጨብልሽም ጥሩ አይደለም። ሚዲያ ላይ በጆን ዳንኤል እኮ መገመት ትችላለሽ። በቃ ፎሎም ሆነ ሰብስክራይብ ምንም እንደማያድንሽ ጆን ዳንኤል ስንት ሚሊዮን ነበር የዛ ሰዓት ዋን ሞር ፍላወር ጋይስ ወይ ሲሉት አድነውታል እንዴ? አላዳኑትም። ገባሽ? ዛሬ የምታየው አሳዘነኝ። ትናንትና ጆን ዳንኤልም ተፈቷል። በነገራችን ተፈታ፣ እንኳን ተፈታ። ምስኪን እሱ ተፈታ፣ ጃኒ ገባች። አይ ኖ ስዊች እየተደራረጉ ሆነ እኮ ነገሩ ቼንጅ እያደረጉ ያ ደብና ጋይስ አንዱ ሲገባ አንዱ ይወጣል፣ አንዱ ሲወጣ አንዱ ይገባል። እንዴት ነው? ደህና ነው ግን እሱ ተፈታ አልወጣም እንትን አላለም። ማንንም አላየሁትም አልሰማሁም። ያው በራሱ አታጨነኝ አላጨናንቆም። ዋናው መፈቷቱ ነው። ግን ያው ከሱ ጋር የነበረው ልጅ የወጣው ልጅ አንዳንድ ነገር ሲያወራ ትሰሚያለሽ። ግን እንደ ድሮ ይሆናል ብዬ አልገምትም። ኧረ እዚህ ጋር 20 ሰው ቁጭ ብሎ ቢያይሽ ይሻላል። ጂጂ የምሬን ነው የምልሽ። አንዳንዴ ጭምጨማም ሲበዛ መጥፎ ነው። እኔ ያየሁት ሶሻል ሚዲያ ላይ ምንድን ነው የሚወድሽ ሰው ይኖራል፣ ግን አንዴ ከጠፋሽ ጠፋሽ ነው። ማንም ሀይም በሀይም አይልሽም እያለች ነው እዚህ ጋር። አሁን እኔ አንዳንዴ የጠፉ ጊፍተሮች አሉ ብዙዎቹ እና አንዳንዴ በውስጥ እጽፍላቸዋለሁ ቢመልሱም ባይመልሱም ሎንግ ታይም ማቃቸው እና ሰው ለምን ጠፋ አይልም። መጥፋታቸውን ብቻ ነው የሚያስብ ወይ አለመስጠት ነው ምናምን ብሎ ነው የሚያስብ። ግን you don't know what's going on። አሁን የሆነ ማቲ የሚባል ልጅ አለ ኢትዮጵያ፣ ድሮ ጌመር ነበር። በጣም ቆንጅዬ ጠይም ልጅ የሚያምር በጣም ደስ የሚል ስርዓቱ ራሱ ደስ ሲል አይቼው አላውቅም። እኔ እዚህ ማቲ የሚባል የሆነ ጠይም ልጅ በጣም ቆንጆ ማይ ጋድ ብዙዎቹ አቁመዋል እኮ። አዎ እና አንዳንዴ ያው የተጨበጨበላቸው ሰዎች የት ነው ያሉት? አሁን የሉም እንዴ። ሶሻል ሚዲያው ረጭ ብሏል። ረጭ አስቀዝ ማድረግ ታሰሩ ነው የሚመስልሽ? ኧረ እንኳን አቀዘቀዙት እንዴ። እነዚህ ኤቭል እና ዴቭል ነው እኮ የሆኑት። ጆሮ መቆረጥ ምናምን ድስትና ላይክ ፈንም አይደለም። ይሄ ተናግሬያለሁ እኔ ከመጀመሪያው ስናወራበት ነበርሻ አብረን ነበርና አንዳንዱ በጣም ነው የሚያስቀኝ ምናምን ይላል። እንዴት ያስቃል? ጆሮ እየተቆረጠ ጋይስ ምንድን ነው የሚያስቀው? ይሄ እንዴት ሊያስቅ ይችላል? እንደዚህ አይነት ነገር የማይመስል ነገር። አሁን ይኸው ቤቱ ሁሉ ሲዘጋበት እዚህ እየመጣ ቁጭ ይል ጀመር ጠቅላላ። ሲዘጋበት እዚህ እየመጣ እንደ ንብ ይሰፋኝ ጀመር። አሁን ያደርቅሽ ጀመር። ኋለኛው ፊተኛው ኋለኛ የሆነበት ዘመን ሆነ። ወረተኞች ናቸው እኮ ጂጂ። እንደነዚህ ወረተኛ የለም እኮ ጂጂ። እንደነዚህ እንደ ኮመንታተር እንደ ጊፍተር ወረተኛ የለም አይደል? በቃ የሚንጨበጨብበት ቦታ ላይ ነው ማጨብጨብ የሚወዱት። እኔ ይገርሙኛል። በቃ ምረዳ ኮታ ራስ የት አባታችሁ መሄጃ አላችሁ? ከተዘጋብህ እያንዳንድ መሄጃ የለም። ተንቀሳቀስ ማሜም ለምጥጦ ነው ሄደ። እንኳን እኔ ጭስ ቡና እያፈላሁል እዚህ ቀንን እያሳመርኩ። ተንቀሳቀስ ይበላችሁ። እናንተን ነበር ማሰር፣ ጊፍተሩን ነበር ማሰር። ሜክሲኮ አረጋጊው። ስሚ
ጊፍተሮች ቤት ሄዱ። እሺ ለምን አይሰጡንም? እኛ እንደዛ መቀጣጣት አለብን? ኖ አይነለም ኖ ምን አባቷ እያለች ነው መሲ የምትባለው? ምን አባቷ እያለች ነው? አረ ሄና ትወድሻለች ማሚዬ። ኦኬ አረጋጊው ስትያት ሰድባኝ እንደሆነ ብዬ ይቅርታ መስዬ ተነስቼ ትሪፕል ሌስ ጎ ማርያምን። ጂጂ ሜካፕ ግን ያምርብሻል ጂጂ ክርስቶስን። ሁሌ ልቀባች እንዴ? አንዳንዱ ወንድ ፊት እኮ እየተቀባ ሜካፑን ማክሰር ሆነ እኮ እዚህ አካባቢ። ሾርኔ ይላል ሾርኔ። ፀጉርሽ እንደዚህ ያደረግሽው ትላንትና አይቼው ነበር። እንደዚህ ሆነ ቪዲዮ ያምራል። ይሄ እኮ ነው ራሱ ነው። ግን አሁን እንትን ሊቪንግ ኮንዲሽነር አድርጌበት ነው። ይሄ ኮለር አዝጆዋለሁ። እስቲ ቆይ ይሄ ነው ራሱ በርገንዲ ኮን በጣም ያምራል። ደስ ይለኛል። ይሄ ደግሞ ያምራል። አዎ ይሄ አሁን አልደረቀም። ሲደርቅ ብታዩ እንደዛኛው ነው የሚሆን። እንዳየሽው በጣም ነው የሚያምረው። አንዳችሁ እዚህ ምን ቲክታክ ላይ ትልቅ ለየት ያለ ነገር ነው የምታደርግ። እኔ ይሄን ፀጉር ከስንት ጊዜ በኋላ እንዳደረኩት ታውቂያለሽ? ሲያምር ግን እሺ ሲያምር። እኔ እኮ ቆይስ አንድ አይነት ሆነን እኮ ማሚ አንድ አይነት ሆነ እንዴ? በጣም ቆየን አሁን ለምንድን ሞቅ አድርጉት እስኪ። አሁን ደግሞ ወደ ብሎንዱ ሲገቡ እኔ ደግሞ ይችል አነሳው። አሁን አንቺ ምን አድርገሻል? አትሊስት እንለያያለን። ገባሽ? አዎ ግድ ነው። አሁን ደግሞ ኒውይር አይደል እየመጣ ያለ። አሁን ደግሞ እንዳትናገር ዝም ብለሽ ቢታ ምናምን አለ ብሉ አድርጎ መምጣት ነው። እዚህ አድርገውት ነው ይመጣ ወይ ነጭ። እነዚህ ፋራ አይደሉ እንዴ? እንዴት ይደረጋል ነው የሚሉሽ። በዚህ ሀገር ነበር እንጂ ዋው የሚባል ጋይስ። ቱ ፍላወር ሌትስ ጎ ቱ ፍላወር እንቀጣጣ ቱ ፍላወር እስቲ እንንቀሳቀስ። ብኑን ነው የምንቀጣጣው ጂጂ። በዚህ አንድ ያውን እንደዚህ ምን እንቀጣጣለን መሰለሽ? አንድ ፍላወር ነባዬ ቴንኪ በሻታ እንጫወት። ልጆቼ እያሉ ገና እኮ እኛ ጋር እኮ 3 ሰዓት ገና 2-3 ሰዓት እኮ ነው። እነሱ ሳይኖሩ ሲቀሩ ሳይኖሩ ሲቀሩማ ዶክተርዬ ዌልካም። ኧረ ትሪፕሉ ላይ ኧረ እንንቀሳቀስ። ማኪዬ ለምን ይማር ጂጂን እናስጨፍራት እስቲ ጋይስ። 5000 ሙሉና ትናንትና ሳስነካው ነበር ብቻዬን ማንም ይቆምባይ። አረ ትሪፕል አይለፈን ቤተሰብ እንንቀሳቀስ ጋይስ። ትሪፕል ነው ሲሉበት 2 ሰገጤ ትለናለች አይሰሌና ማኪዬ አንቺ ብቻ ሄዱበት ጋይስ። እስቲ ሌሎቻችን ትሪፕል። እኔ አሁን ጂጂ ወይ አሁን ዝም ብሎ ኮይን ሳይሰጠው ዝም ብሎ በየቤቱ የሚሳደብ ሰው ክርስቶስን ምን አስጠላሽ ብትይኝ፣ እኔ እንደዚህ መሰዳደብ አሁን እነዚህ የሆነ በቃ የሚመስሉኝ ክርስቶስን ማጣት ሚስቴን ለመቀጣት አሉ ማጣት ነው በቃ። ዝም ብሎ እንደዚህ እያዞረ የሚያሰድባቸው የሚመስለኝ ማርያምን ዳሴ። በእነሱም እኮ አትፈርጅም ማሚ። ኑሮ እኮ አይደለም ከሰው ጋራ ይሄማ እኮ ለእነሱ እኮ ቴራፒ ነው ታውቂያለሽ። በቃ ኑሮ አይደለም ለእነሱ ለእኛ ለአሜሪካኖችም አልሆነ ኢኮኖሚ ወርቋል። ሄደሽ ሁሉ ነገርሽ ነው የምትናገረው አይደለ? ቴራፒስት አረጊ ለእኛ ለእነሱ እኮ እየተናገሩ ነው ለእኛ። ኧረ እንንቀሳቀስ ቤተሰብ። ኧረ ተው በጣም እነሱ እንቀበላለን። የራሳችን ሙሉ አለ። ከዛ እርስ በርስ ደግሞ ኧረ የእነዚህ ደግሞ ይለያል። እኛ እኮ ለእናንተ እኮ ዶክተሮቻችን ትመጣለህ እዚህ ጋራ ስታስጠይ ትላለህ። 2 ምናምኖች ፋራዎች ነረስ ቴንክ ዩ። ግን ደስ የሚለው በዛ ልክ ደግሞ ጥሩ ኮሜንት አለ። ጀግናዎች ናችሁ፣ ጥሩዎች ናችሁ። አይ ስዌር ጂጂ ሜካፕሽ በኢየሱስ ስም በጣም ሶ ቢዩቲፉል። አናስታዚያ ነው በነገር አርቲስት ነው የምትመስለው። የአበሾችን አርቲስት ሳይሆን የአሜሪካን በጣም ቆንጆ ሴት። እነሱማ ይመሳሰላል እኮ እነሱ። አይ የአበሻው ነፍሶበታል። የአበሻው አርቲስት አናስታዚያ በጣም አሪፍ ፋውንዴሽን። አበሻ አርቲስት እኮ አሁን አንድ ቲክታከር በልጧል። ማን ያላውን የአበሻን አርቲስት እስቲ እግዚአብሔርን በሉ። ቴንኪው አመሰግናለሁ።
በጣም ነው የሚያምር። እኔ ችግሬ ምን እንደሆነ ታውቂያለሽ? የሆነ በቃ የሚያምር ነገር ሳይ አስሬ ነው በቃ የምናገረው። ማርያምን ነው አስሬ ቴንኪው ከሚለኝ አሁን የሆነ ጊፍት ምናምን ተሰጥቶ አስሬ ቴንኪው ከሚል አንድ ቆንጆ ሰው ሲያይ ቢያደንቅ ምን ችግር አለው? ወንድም ከሆነ እኔ እንደዛ ነው የማደንቀው። ወይኔ ስታምር እንዴት አባህ እንደምታምር እለዋለሁ። በቃ ደስ ይለኛል። አንዳንድ ሴት ደግሞ ወልዳ በቃ ሰውነቷ ምንም ያልወለደች እንትመስል በጣም የሚያምር ባዲ ያላት ሴት በቃ አስሬ አርንቂያት ነው የሚለኝ። ሞራል ነው የሆነ ወንድ ስታይ ማለት በጣም ቆንጆ ከሆነ ምን ይሰማሻል? የራስሽ ማድረግ ትፈልጊያለሽ ወይስ? ቆይ ማሚ ልጠይቅሽ ጥያቄ ነው። አሁን ለምሳሌ እሳት ላይ ጣጅኛ ጂጂ እሳት ላይ እፍ በሉ እናንተ ደግሞ ከታች አይ ቆንጅና እኮ ብዙ ነገር አለው መስፈርት ጂጂ። አሁን አንዳንዱ ቆንጆ ሆኖ ዝም ብሎ ሞልፋጣ ሰው አለ። እኔ ሞር ወንድ የሆነ ሰው ደስ ይለኛል። በቃ ልክ እንግዲህ አለባበሱ አወራሩ ነው ሞር ደስ የሚለኝ ወንድ። አበባ ያረጋችሁ ዝም ብላችሁ የሰው አለባበሱና አነጋገሩ ደስ ይለኛል። ግን ጋቢናውም ያው የሰጠ ቢሆን ደስ ይላል። ግን የራሴ አይደለም እኔ ወይኔ ስታምር ማለትም አይዶን ነው ብያቃለው ብዬ ላቅ እችላለሁ። ግን የኔ ባረገው አይደለም። አይሆንማ። ዝም ብሎ ረንደምሊ ያገኘሽውን ማድነቅና የራስ ማድረግ የተለያየ ነገር ነው። ማድነቅሹ ማለት እኮ ያንቺ ይሆናል ማለት አይደለም። ወይ ታደንቀልሽ ግን የራስሽ የሆነ በቃ የራሴ በሆነ ብዬ ማስበው ወንድ ልጅ በቃ ኮረር ጀናን ብሎ በቃ የሆነ ራሱን ሲያስከብር ታውቂያለሽ። የሆነ ነገር እንደዛ ሲሆን ነው ደስ የሚለኝ። እኔ ዘራፍቶጃለሽ እንዴ? በቃ ነው ዘራፍነት ሳይሆን አንዳንድ አሁን ኩል ወንዶች ደስ አይሉሽም? ኩል የሆኑ ወንዶች ደስ አይሉሽም? አወራራቸው ምናምን በቃ የሆነ ለምሳሌ እንደማ ከዚህ ቲክታክ ላይ እንኳን እኔ አሁን ቲክታክ ላይ እንደማን ላይክ ባህሪ ላይክ እንዴት ብትኝ እንደ ዲጄ ወንድም ያለ ባህሪው ደስ ይለኛል። ላይክ ባህሪ ወይ ኩል ወንድ በቃ ሁሌ ነው የምናገረው እኔ ስለሱ። እንደሱ አይነት ወንድ አሁን እኔ ደስ ይለኛል። ለኔ እንደ ዲጄ ወንድም ያለ ወንድ ደስ ይለኛል። ባህሪ ማለት ነው ባህሪው በቃ ላይክ ከነገር ይጸዳ ራሱን ማሳደግ ባውንደሪም የሰው ባውንደሪም ያውቃል። የራሱን ባውንደሪ እንዲነካም አይፈልግም። ስትቀልጅም ላይክ የለም አለው ሊሚት አለው። ስትቀልጁ በቃ ኩል የሆነ ወንድ በቃ እንደዚህ አይነት ነው ደስ የሚለኝ እንጂ አሁን ጅንን ኮራ ምናምን ሲባል እኮ የዘራት በል ምናምን እኮ አይደለም ነው። እንደዛ አይደለም። በቃ ራሱ ተከብሮ የራሱን ሴት እኔ ደግሞ እንደዚህ አይነት ወንድ ሳይ ማሜ ማለት የኔ የሆነ አይነት ነገር ሳይ እንደው ሌላው ቢቀር በቃ እፈልገዋለሁ ባላገባው እፈልገዋለሁ። ኧረ ጂጂ ኮዴ ትመችኛለሽ። ላፍጀሬ ላፍጀሬ ደስ ይላል እኮ ጋብቻው ላይ በኋላ በጣም ትተልያለሽ ወይ? ላፍጀሬ እኮ ደስ ይላል። ኦፍኮርስ አም ሲንግል እኔ ችግር አንዳንዱ ችክ አለ ቦይፍሬንዱን በልተሽበት ከሱ ጋር ተኝተሻል እንዴ ብላ ምትደውላለች። አንዳንድ ነፍራራ እንደው ብተኛ ስነግርሻለሁ ቆረቆንዳ ራስ እንደው አንዳንድ ጅልጥ እኮ አለ። ክርስቶስ ሴቶቹ በልተው እንዳልበሉ ነው ባህሪያችን ይታወቃል። እንደዛ ነው እንጂ ታዲያ የምታረጊው ተኝተሻል አሉ ብላ ምትደውላለች። ብትተኛ እንደው ወይ ጉድ! ምን አይነት ቆንጅና ትወጃለሽ? እንደ ኤክስሽ አይነት ነው ወይስ ሌላ እንትናች? ኤክስሽ ማለት ብዙ እኮ ናቸው ኤክሶች። እኔ ጂጂ ማቀዋል ነው ሞቅ ፈፈን በለው ብዬ ነው። እኔ ማቀል ልጅሽን አባት ነው። እኔ እውነት እግዚአብሔር እኔ ሌላ ላየው አንቺ ስታወሪ ነው እንጂ እንደማላቅ ታውቂያለሽ። እኔ አሁን የጆኒ ባህሪ ደስ የሚለኝ ቤት ውስጥ ምን እንደሆነ ታውቂያለሽ? ስቲል ነው የምልሽ። እኔና ጆኒ በጣም ፍሬንድ ነን ቤት ውስጥ ነው የምልሽ። ይሄ አሁን ሪሞቱን ይዞ እኔ ልከበር የሚል አይነት አይደለም ጆኒ። ላይክ የለም ፍሬንድሊ ነን በቃ ቤት ውስጥ ማለት ነው። አሁን አንዳንድ ሴት ባንደር ወይ ወነሽ ምናምን አንደር ወይ ስልሽ ይሄኛው ታንግ ወይ ደግሞ ፒኪኒ መሆን አይጠበቅበትም። ግን አሁን ዝም ብለሽ አጭር ነገር ለብሰሽ ባላቸው ላይ ፉን ማለት የማይችሉ ሴቶች እንዳሉ ታውቂያለሽ። ቤት ውስጥ አይችሉ ጭራሽ
አሁን ከጆኒ ምን ደስ ይለኛል ብትይ እንትን ነኝ ፍሬንድሊ ነኝ በቃ ቤት ውስጥ ማለት ነው። ቴንኪ ኔ ማር በቃ ፍሬንድ ነኝ እንደ ባሌ ወጥ ተሰራ ተሰርቷል አልተሰራም የሆነ ነገር ምናምን እንደዛ አይነት አይደል። ከእያንዳንዱ ሰው የምንወስደው ባህሪ ያለ ገባሽ? ጆኒ ምን ያደርገዋል ብትይ እንደ ልጅ ያደርገዋል። ያን ነው ባህሪው ነው እንጂ እኮ በጣም እኮ አሪፍ ነው ጆኒ። ላይክ እንደ ልጅ ሪስፖንሲቢሊቲ የምትይው ፋይናንሻል ሳይሆን አለ አይደል? እንደዛ አይነት ባህሪ ነው። አንዳንዱ ደግሞ አሁን እኔ ዝም ብሎ ተከበር ስለው ክምር ድንጋይ የሚመስል ወንድ አልፈልግም። ቤት ውስጥ ተሸክሞኝ ጅን ንብሎ እንደዚህ በቃ ጅን ንብሎ ክምር ድንጋይ አለ እኔን ማን የሚደፍረኝ የሚል እንደዛ አይነት ሰው አይደለም ያልኩት። እኔ በቃ ራሱን የሚያስከብር ኩል የሆነ ወንድ ሲባል አወራሩን የሚያይ በቃ ሪስፔክት ያለው እንደማለት ነው። ገባችሁ? ቤት ውስጥ ደግሞ ባልና ሚስት ስንሆን በጣም እኔ አሁን እንደፈለኩ ነኝ ቤት ውስጥ ነው የምልሽ። እኔ ዴት ያደረኩት ላይክ ራሴ የሆነ ሰው ጋር እንደፈለኩ ነኝ ጂጂ በቃ እንደዚህ። ምን ያህል ኃይለኛ ወንድ ቢሆን ትንሽ ቤት ውስጥ እኮ ኃይሉ የለም እኮ ታውቂያለሽ። አዎ ግን ምን መሰለሽ ቤት ውስጥ አሁን ኃይለኝነትን እኮ ትዳር አይሰራውም እኮ ጂጂ። መግባባት፣ ሪስፔክት፣ ሪስፖንሲቢሊቲ መውሰድ ነው እንጂ እኮ ሁሉም ነገር ሲበዛ እኮ ያስጠላል። እንደዛ ማለት እኮ የምትቀልጅበት ሰዓት አለ ምናምን። ግን ፍሪደም በቃ ቤት ውስጥ ፍሪደም፣ ባልና ሚስት ሞር ፍሪደም ያለበት ቢሆን አሁን እኔ ልጠይቅሽ አዶናይ እና ጃኒን አይተሻቸዋል ወይም ደግሞ ሌላ ፎር ኤግዛምፕል ለምጠይቅሽ እንዴት ኧረ ትሪፕል ነው ወሬ ቆሎና ጠላ ያዛችሁ። ኧረ እንንቀሳቀስ ተንቀሳቀስ ዝም ብላችሁ ወሬ ተንቀሳቀስ ውስጥ የሆነ ነገር ወሬውም እየሞቀ ይመጣል። የቤት ምናምን ሂዱበት አንበሳ ተናቆናል። ቴንክ ዩ ሜሪ። አንዳንዴ እኮ የኛ ቤት ወሬ እኮ የሚወራ ነው የሚመስለው። የእያንዳንዳችሁ የነ ስንቄ የነ ድንቄ የነ አለሚቱ የነ ቤቲ የነ ጆሲ የነ ከበደ የነ ዛሉ ቤት እኮ ነው የሚወራው። ሲወራ አንቺ ብቻ ኩኩቲ እኮ የኔ ቆንጆ ሆነዬ ሌትስ ጎ እስቲ እንንቀሳቀስ ቤተሰብ። ኧረ ተጠቃ ጥቃት ገባ ቤተሰብ። ሌሎች አይሉም እንዴ? ሁሉ ጊዜ በቃ አንድ ሰው ነው። ኧረ እኔ እሺ የሚያዘኝ ሙን ያረ እዚህ ጋር እኮ ጥቃቅና አነስተኛ አይሰጥም የኔ ፍቅር። በ3000 ፍላወር ከባድ ነው። ቴንክ ዩ ማማይ ገለቱማ